በስከ መጨረሻ ሩታ ከዚህ ዓለም በሞት ተለየች። በሚያሳዝን ሁኔታ እንግዲህ ሩታ ህይወቷን ያጣችው በዶክተሩ ምክንያት ነው። እሷ እንግዲህ ዶክተሩን ካፈቀረችው ጀምሮ ዘወትር ብትመላለስም እሱ ግን ምንም ሊቀበላትና እሱ ቦታ እንደሌለው በተደጋጋሚ እየነገራት፣ በዚህን ግን በመጨረሻም ግን ተስፋ ቆርጣ እንግዲህ መርዝ በመጠጣት ወደ ድንገተኛ ሆስፒታል ገብታ ነበር። በዛም እንግዲህ ሕክምና ቢያደርጉላትም የተጎዳይ ስለነበረ ህይወቷ ሊተርፍ አልቻለም። እንግዲህ ዶክተሩ በሱ ምክንያት መሆኑን እነ ፍቅር ቤተሰቦች ሲሰሙ እንዴት በሱ ምክንያት እንድትሆናለች ዘወትር እኮ እኔ ደጋግሜ ጠይቂያት ነበር፣ ለኔ እኮ ብትነግረኝ መፍትሄ ይገኝ ነበር በማለት የፍቅር እናት ይናገራሉ። እንግዲህ ዴቭም በቦታው በሌለበት የአደይን ሁኔታ ለማጣራት ሂዶ ከዛ ከታገተበት ተላቆ ከአደይ ጋር ቢገናኝም ለቀብር ስነ ስርዓቱ ግን ሊደርስ አልቻለም። ግን በስልክ ሲሰማ ዶክተሩ ከኛ ህይወት የሚወጣው መቼ ነው? በአደይ አንሶት ደግሞ እንደገና ሩታን እንዴት እንደዚህ ያደርጋታል በማለት በብስጭት ላይ ይገኛል። እንግዲህ ሩታ ዶክተሩን በተደጋጋሚ ስትሄድ ያለ ምክንያት አትምጪ፣ ምክንያት አልባነሽ አንቺ ስራ እያስፈታሽ ነው ይላታል። ለምን አንተ አይኔን አይተህ አትረዳኝም? ለምን አትናገረኝም? እንዴት አንተ እስከምገልጽልህ ነው ወይ የምትፈልገው ትላል። እሱ በአደይ ፍቅር አይኑ ስለታወረ የሩታን ፍቅር የሚያይበት አይን አልነበረው። ልቡም ሆነ አይኑ ስራውም ሁሉ የሚሰራው ለአደይ ብቻና ብቻ ነው። እሷን በተደጋጋሚ ለእሷ የምትሰጣትን ጊዜ ያክል ለእኔ እንኳ ትንሽ ብትሰጠኝ መልካም ነው በማለት ደጋግማ ብትጠይቀው፣ እሱ ግን አደይን አፍቅሬያለሁ ብሎ ባይላትም ከሁኔታው ስትረዳ እሱ አደይ በሱ ቤት ውስጥ እንዳለች የተረዳችበትን ሰዓት ስታየው አንቺ እኮ ምክንያታዊ ነሽ፣ ዝም ብለሽ ነው የምትመጪው ባላት ሰዓት፣ በዚህን ጊዜ ደግሞ ያለ ምክንያት ለመሄድ ፈልጋ አሹን ታስገድደዋለች። አሹ ቀብራሬውም እኔ ያልታመምኩም አንቺ ነሽ የታመምሽው፣ ታዲያ አንቺ ሂደሽ ዘው ብለሽ ከዶክተሩ ገብተሽ ንገሪው፣ እኔ ምን ያልታመምኩትን ታመም ያለው ብዬ መሄድ ያስፈልገኛል ብሎ ቢናገራትም በፍጹም ችግር የለም እባክህ እንሂድ፣ እሱ ምክንያቱም ያለ ምክንያት እንዳትመጪ ብሎኛል በማለት ስትለው፣ ለእሷ ሲል እንግዲህ እግሩን ያልታመመውን እግሬን ታመም ያለው በማለት ነበር ሄደላት። ዶክተሩን መንገድ ላይ አንስቶት ምን ሆነ ነው አሹ ሲለው፣ ብርድ መስተነኝ ታውቃለህ፣ የኔ ስራ ጥበቃ ነው፣ ስለዚህ እግሬ መራመድ አልቻልኩም ሲለው፣ እሺ መኪና ውስጥ ግባና ይዤህ ልሂድ በማለት ይነግረዋል። እሱ ደግሞ በዝለቂ ግቢና አብረን እንሂድ ሲላት፣ እሷ ደግሞ ምን ያንቀባረረዋል፣ ምን ያኩራረዋል፣ ኩራተኛ ደግሞ እየኮራብኝማ ከሱ መኪና ገብቻ አልሄድም በማለት በእልክ ወደ ቤቷ ትመለሳለች። ወደ ቤቷ ከተመለሰች በኋላ መድኃኒት ገዝታ ይዛ ትገባና በመኝታ ቤቷ ላይ ተጥታ ራሷን ስታ እያስታወቃት እያለች እንግዲህ ደንዝዛ ድንገት ሩታ ገብታ ትደርስላታለች። ሩታም ሬሳ ያለህ በማለት ሮማናም ኧረ እባካችሁ ድረሱልኝ በማለት ዘፍዝፈው እንግዲህ ሁላቸውም አሹም ተሸክሞ ወደ ሆስፒታል ራሱ ወዳፈቀረችው ዶክተር ሂዳ ነበር። ሆኖም ግን እሱ ምንም አይነት እርዳታ ቢያደርግላትም መርዙ ስለጎዳት ምንም የመትረፍ ነገር አልታየባትም። በሚያሳዝን ሁኔታ ይሄን ነገር እንግዲህ ሲሰሙ የፍቅር እናት እንዴት ነው በአንተ ምክንያት እቺ እናት አልባ አባት አልባ ለአደራ የተሰጠዋት ልጅ ልትሞት የሚገባው በማለት የፍቅር እናት ዶክተሩን አንገቱን ነበር ያነቁት። እሱም እኔ የማውቀው ጉዳይ የለኝም ስትል፣ አይደለም አንተ አልአሹ ሁላችንም እናውቃለን፣ ስለሷ ጉዳይ የማያውቅ የለም፣ ለሁሉም ተናግራለች። እነ ኩኪን አልቀሩም፣ እነ ሊሊ ማልቀሩ፣ እነ ዳይመንድም ሁሉም ዳይመንድም ከዚህ በፊት መጥቶ አናግሮሃል። እንደውም ሳት ብሎት አንተ አደይ ብትቀር ሩታ አለችልህ አይደለ ያለህን ቀን ታስታውሳለህ በማለት ይናገሩታል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታት። አደይ ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ሩታ መጨረሻ ከዚህ በኋላ መወደድና መፈቀር ካለለኝ በዙሪያ ቤት ሰው ከሌለኝ ህይወቴን ባጠፋ ይመርጣል ብላ መረጠችው ምርጫ ወሰደችው መድኃኒት ምክንያት ህይወቷን ሊያሳጣት ችሏል። እዚህም የተነሳ በዛሬው ዕለት የቀብር ስነ ስርዓቷ ተፈጽሟል። ስለዚህ አሁን እሷ ዴቭ እንግዲህ ከአደይ ጋር በመሄድ እዛ ግን ተለቆ አደይንም ነይ እንሂድ ወደ ከተማ አብረን በማለት ቢጠይቃትም እሷም ደግሞ አሁን አባቴ ስለተያዘብኝ በእኔ ምክንያት አባቴን ጥዬ የምሄድበት ምክንያት የለኝም በማለት ስትለው፣ እንዴት እንደዚህ ትኛለሽ? እስካሁን ስትሰቃይ የነበረው እኮ በአንቺ ነው። አደይ እንዴት እንዲህ አይነት ውሳኔ ትወስኛለሽ ብሎ ሲጠይቃት
አንተም እኮ ከዚህ በፊት እናቴ ልብ ታካሚ ናት፣ እናቴን ማስቀየም አልፈልግም፣ እናቴን እምቢ ማለት አልችልም ብለህ እኮ አንተ እኔን ለእናትህ ብለህ ያቺን ቢራቢሮ ልታገባ ወስነሃል። ስለዚህ ደግሞ እኔም አባቴ እውነት በእኔ ምክንያት እየተሰቃየብኝ ከሆነ እኔ ሳልወድ በግዴ አባቴ የፈለገውን ሰው አግብቼ መኖር ልችል ነው በማለት ስትለው በጣም እየተናደደ ከአበበ ጋር ወጣ። አበበም ተረጋጋ ቢለው በፍጹም እኔ አደይን ጥዬ ወደ ከተማ አልገባም፣ እሷን ካላስኩ አልሄድም በማለት እንግዲህ እሷ ሂድ ብትለው እሱ እዛው እንዳለ ነው ያየ ነው። ሆኖም ግን አሁን በዛው በምትኩ እህቷ እሷን ለማዳን ብላ ወዳለችበት ዴቭ ወዳለበት ወደ ታገተበት ስትሄድ ዴቭን አላገኘችውም። በዛን ጊዜ የት ይሆኑ በማለት ዞር ስትል አጎትዬ ይደርሳል። ብርሃኔ ምን እግር ጣለሽ እዚህ ሲሏት የታለ ዴቭ የታለች እሷ እህቴስ ስትላቸው አንቺ ልጅ አርፈሽ አትቀመጥሽም ለአባትሽ አታዝኒም በሚል ይነግራታል። አባትሽ እኮ በአደይ ምክንያት ነው እዛ እየተሰቃየ ያለው ሲል አጎቴ ዝም በል ሁሉን ነገር ሰምቻለሁ፣ ሁሉን ነገር አውቄያለሁኝ፣ አባቴ ምንም ነገር አልደረሰበትም መስፍን ነግሮኛ ስትል አንቺ ዝም አትይም በማለት ብሏትም እናንተ ውሸታችሁን ነው አደይ ማንም አባቴ አስገድዶ እንዲድራ ፈልጋችሁ ነው ያለ ፍላጎታ ልትድሯን ነው። ስለዚህ አሁን አደይ አባዬ ምንም ነገር እንዳልደረሰበትና የፈለገችውን ምርጫዋን እንድታገባ ነግራታለሁ ሲለው አቶ ጭማንቺ በማለት እንግዲህ ጥፍር አድርገው ይዘው ዴቭን አስረውበት በነበረው ገመድ እንግዲህ እህቷን ብርሃኔን አስረው አስቀመጧት። ምክንያቱም ብርሃኔ ሂዳ ከተናገረች አደይ ሁሉን ነገር ካወቀች ከዴቭ ጋር ወደ ከተማ እንደምትገባ የታወቀ ነው። ይህንን እንዳታደርግ ብለው ነው። ግን እስከ መቼ ነው ብርሃኔ በዛ ቦታ ላይ ታግታ የምትቀመጠ የሚለውና ዛሬ ደግሞ እናቷ ብርሃኔን ሲያጡ በምን አይነት ሁኔታ ነው እዛ ቦታ ሲሄዱ እናቲቱስ ምን ይላሉ የሚለው ነው። እንግዲህ ሁሉንም በማስገደድ የሚሰራ ስራ እንደሌለ አበበ ሄዶ ቢናገረው ማጎትየው አንተ የማይመለከትህን አርፈ ተቀመጥ በማለት አበበንም እንደዛ ብለው ነው የመለሱለት። ሌላ ወደ ፍቅር ስናሄድ ፍቅር እንግዲህ እናቷ በቀለበቱ በጣም አምረራባት አንቺ ነሽ በማለት ስትላት በቃን ያልፈልግም ውጭልኝ፣ ከዚህ በላይ አንቺን በድህነት ያሳድጌ ዛሬ እንደዚህ የኔን ወርቅ እያወጣሽ እንዲሸጭ አይደለም እኔ ሳሳድግሽ አባት ነው ያሳደግኩሽ ስትላት አባቴን ያሳጣሽኝ አንቺ በአንቺ ምክንያት ነው፣ አባቴ ወደኛል አክብሮ ነው የሚጠራኝ፣ ግን አንቺ አባቴን እንደዚህ እንዳልኖር ያደረግሽኝ አንቺ ነሽ በማለት እናቷን ትወቅሳታለች። እንግዳውማ ይኸውልሽ አባትሽ ፍች ወረቀት እዚህ ያለልሽ ወረቀቱን አይተሽ መፋታታችን ስታቂ ወተሽ ሂጂ በማለት ትነግራታለች። እሷን በጣም አትስቅስቅ ብላ አረ እናቴ በፍጹም ተረጅኝ፣ እኔ አይደለሁም ለሁሉም ትረጃቸዋለሽ፣ እኔን ግን ልትረጅኝ አትችይም፣ ይሄን ሁሉ ያደረገችው ቤዛ ናት ብትላትም ውሸትሽን ነው በማለት ብዙ ጊዜ ከተከራከሯት በኋላ የመጨረሻ አንድ እድል ሰጥተዋታል። ፍቅር ከዚህ በኋላ ግን አንድ ነገር ፈጽመሽ ባገኝሽ በፍጹም አንቺና እኔ አብረን የመኖር ነገር የለም በማለት የመጨረሻ ውሳኔያቸውን አስተላልፈውባታል። እንግዲህ አሹም ዶክተሩ ሩታን ባለመቀበሉ በጣም አዝኖ እንዴት እንደዚህ ያደርጋታል? አይ ዶክተር መንቀባረር ዶክተር ስለሆነ ነው ወይ እንደዚህ የሚሆንባት ለምን እሺ አይላትም እያለ በጣም እየተናደደ ነበር። ሩታ ደግሞ እባክሽ ፍቅር እና ኩኪን ኧረ እባክሽ ሩታ ተረጋጊ ሁሉን ነገር እያሉ ዘወትር ይመክሯት ነበር። በተለይም ሊሊ የማፈልጊውን ሰው ስትከተይ የምፈልጊውን ታጫለሽና ሰውየው ትክክለኛ ዶክተሩ የማይፈልግሽ ከሆነ ራስሽን ብታርቂ ጥሩ ነው እያለሽ በተደጋጋሚ መክራት። እንደውም መንገድ ላይ ከባቡር ጋር እየሄደች ስታገኛት በጆሮዋ የት ልትሄጂ ነው ስትላት ሹክ ብላ ዶክተሩ ጋር አለች። ባቡሬ ምን እያለች ነው ሲላት አይ የሰው ሚስጥር እንደገራል እንደ ባቡሬ ሚስጥር ብላ ነው የነገረችኝ በማለት ከሊሊ ጋር ተለያይታ ወደ ዶክተሩ በመሄድ እንግዲህ ዶክተሩ ጋር ጥሩ ነገር ባለማግኘቷ ነው። ዶክተሩም ቢሆን በተደጋጋሚ ቁጭም ብሎ ተኝቶም ተነስቶ ስለ አደይ እንጂ የሚያስታውሰው ስለማንም አያስታውስ። አደይን ቆየው ካወራኋት አይቻት አላቅም ምን ሆና ይሆን ደግሞ መልሶ ደግሞ እንደ ሄደግ መሆኗን እያወቅ ምንድነው ዶክተር ራስ ወደ ራስ ተመለስ እያለ ከራሱ ጋር ግብ ይይዛል። በዚህ መካከል እንግዲህ ሩታ ትግስቱን ጨርሳ ከዚህ በኋላ የሚፈልገኝ ሰው ከሌለ ህይወቴን ባጠፋ ይሻለኛል በማለት ነው እንግዲህ ያንን መድኃኒት ገብታ በመጠጣት ዛሬ በድንገተኛ ሆስፒታል ገብታ ሕክምና ቢደረግላትም በፍጹም ግን ልትድን አለመቻሏ በጣም ያሳዝናል። ከዚህ በኋላ ዶክተሩ ጣፈንታ ምን ይሆናል በነዴቭን ቤተሰቦች ላይ
እና በፍቅር እናት ላይ ምን አይነት ነገር ይመጣበታል የሚለው ከባድ ቢሆንም በተደጋጋሚ ደግሞ ሰዎች እየሄዱ ቢያንስ እንኳን ፍቅሯን ስጣት፣ አይዞሽ በላት፣ አበረታታት፣ ስትመጣ ስራ ፈትነሽ እያልክ ጻድነሽ ምንድነሽ እያልክ አትበላት በማለት በተለይ ዴቭ ዳይመንድ በጣም እየተናገረው ነበር። ይህም አሁን ዶክተሩ በእርግጥ ጸጸት ቢሆንበትም ምንም ማድረግ አልቻለም። እስከዚህ ደረጃ ትደርሳለች ብዬ አላሰብኩም ነበር በማለት ነበር መልስ የመለሰው። በእርግጥ እኔም አልተረዳኋትም፣ አልገባኝም፣ ትክክለኛውን አውጥታ አትናገርም ሲለው የሰው ልጅ እኮ በአይን አይቶ ይታወቃል ብለሃለች። እንዴት ምን ፈልጋ ታዲያ ያለ አንድ ነገር ከአንተ መስሪያ ቤት ድረስ እስከ መቀጠር ድረስ ጠይቀሃለች። መመላለሷ ለምንድን ነው ብለህም በፍጹም እየተረዳሃት ሳይሆን እያሾፍክባት እንደነበረ ነው ያየነው በማለት አሹ ቀብራሪውም ይናገረዋል። ሰላም ውድ ቻናል የተከታታዮች እስከ መጨረሻ ስለምትከታተሉ ከልብ አመሰግናለሁ። ላይክ ሼር እያደረጉ ይጠብቁ።